ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየ እንዘላለን። ያው እንግዲህ ዛሬ ለኛ ለጥቁር አፍሪካውያን የድል ቀን ነው ማለት ይቻላል። ሴኔጋል ዋንጫ አንስታለች። በሞሮኮ አዘጋጅነት ሲካሄድ የነበረው ውድድር ማብቂያውን አግኝቶ ሴኔጋል ዋንጫውን ከፍ አድርጋ አንስታለች። ዘላለም የማይበገሩት አንበሶች ዘንድሮም እንደማይበገሩ በሚገባ ቁልጭ አድርገው አሳይተዋል። እነሱ ካሜሮች ናቸው እኮ ምኖቹ የቶቹ የማይበገሩት አንበሶች። ሴኔጋሎችስ ምንድናቸው? ወይኔ ጠይቀኛ እንዴ! የታራንጋ አንበሶች እኮ ማለት የማይበገሩ አንበሶች ማለት የታራንጋ አንበሶች ነው። በሌላ አንድ ቃል ብቻ ይዘህ ሙጥኝ አትበል። አንድ ነገር ጨዋታው ላይ እናተኩር። ዘላለም እንኳን ደስ አለ። ለማንኛውም እንኳን አብሮ ደስ አለን። ጠብ ያለ ነገር ባይኖርም ታዲያ ለአንተም የሴኔጋል ፕሬዝዳንት ጠርቶ እንዲሸልም ነው እንዴ የምፈልገው? ተጫውተሃል እንዴ? ጠብ ያለ ጡብ ያለ ማን ይለኛል? ብሶትህን አታውራዝ። ሴኔጋሎች ዋንጫውን አንስተዋል። ዋንጫውን እንዲያነሱ ካደረጋቸው ነጥብ መሃል ነው ዛሬ ማነሳው። ነጥብ ዋናውን ነጥብ ነው ማነሳው። ዋንጫውን እንዴት አነሱት? ዋንጫውን እንዴት በሉት? ምስጋና ለብራሂም ዲያዝ ይሁንና ያው ፓኔንካ ይሞክራል። ፓኔንካ እኔ እንኳን እኮ አላገባም በእንደዚህ አይነት ሰዓት አባቴ። እኔ እንጃ ዘላለም ለእኔ እንኳን ማለት ነው አንተ በእጅ አታገባም ያኔ ይላል። ለሜሲ እንኳን ፓኔንካ መጥቶ የሳተበትን አጋጣሚ እናስታውሳለን። አይደፈርም። አንዳንዴ የማይሆን ቦታ ላይ ያልሆኑ ስህተቶችን ነው የምንሰራው። በእርግጥ ዲያዝ ተወራርዷልም ይላሉ። ዲያዝ የሴኔጋል ተጫዋቾች ጨዋታውን አንጫወትም ብለው መልበሻ ክፍል ሲገቡ አይቶ ስሜቱ ተረብሾ ምናምን እንደሆነ ተናግሯል የሚሉም ኤክስ ገጾች አሉ። ትክክለኛ የዲያዝን ስሜት ያጋሩን አላውቅም። ብቻ ግን እንደዛ የሚሉም ነገሮችን ጭምጭምቶችን ሰምቻለሁ። በጆሮዬም በአይን አይሰማም፣ ይታያል። ዘላለም በቃ ተውና ዝም ብላ አውራ። ክብር ይኖራል። ዲግኒቲ የሚባል ነገር አለ። ጥጃ እለተው ብዬ ምን አይነት ነው ዘላለም። ሴኔጋል ዋንጫውን በላ። እድሜ ለማኔ ይበል። ማኔ ነው በዋናነት ትልቁን ሚና የተጫወተው። ሳዲዮ ማኔ ነው ከመልበሻ ክፍል አኩርፈው ሲገቡ ኑ ውጡ፣ እንቀጥል ጨዋታውን፣ እንጀምር ጨዋታውን ያላቸው። ሴኔጋል ባይዜ ከእድር በላይ ነው የምትቀጣው። ከእድር በላይ ማለት ነው። ፊፋ ዝቶባታል። ምክንያቱም እነሱም አላ ገሱባ ከነማ የሚሰራውን ስራ ሰርተዋል። ዘላለም ማን ነው አሽም አይደል? ጥቁር ቢሆኑም አንዳንድ ይሆናል። የከለራቸውን ስራ ለምን ይሰራሉ? አንጫወትም ይባላል እንዴ አንተ? ይሄ እኮ ማለት ጤና ሰፈር የጤና ቲም ላይ ማይሰራ ስራ እንደዛ አይባልም እኮ። በፎሪ ነው እንደሚጫወቱት። አንጫወትም ብለው ገቡ። ከዛ በኋላ ሳዲዮ ማኔ ነው ተመልሶ ይዟቸው ከወጣ በኋላ ነው እንደ አዲስ ዲያዝም ፔናልቲዋን ይሳታት፣ ሴኔጋልም አሸናፊ መሆን የቻለው። ነገር ግን አንጫወትም ብለው በገቡበት በዛው ቢቀሩስ ምን አይነት ቅጣት ነው የሚጠብቃቸው? በፎርፌ ሞሮኮ ዋንጫውን እንደሚያነሳስ እንዴት አያውቁም? እንዴት ከስኳድ ውስጥ ስታፍ ስኳድ የሚባል አለ። ከነዛ ውስጥ እንዴት ይሄ ነገር ዋጋ ያስከፍለናል፣ ይሄ እንደዚህ አይደረግም የሚል እንዴት ይጠፋል? ዘላለም እንዴት ይጠፋል? አንተስ ብትሆን እንዴት ዝም ትላለህ? ዘላለም እኔ ብቻ ግን ከእድር በላይ ነገርኩ። እድር ላይ እንኳን እንደዛ አይነት ቅጣት አይኖርም። አሁን ሴኔጋል ኔክስት የምትቀጣውን ቅጣት ምን ይሆን? በዛ ላይ ደጋፊዎቹ ሞሮኮ ያዘጋጀች ሳይሆን ሴኔጋል ያዘጋጀች ነው የሚመስለው። ዘላለም ሴኔጋል ያዘጋጀች በቃ አላ ተነስተው የሞሮኮን ደጋፊና የጸጥታ አባል ሲመቱ ከተጫዋች ጋር ሲጣሉ እንዴ እንደዚህ አልነበረም። ጊዜው እንዴት ነው?
እየተቀየረ ያለው። አሪፍ ነው እኮ ለጥቁሮች። ግን ጥቁሮች ምንድን ነው ቦካቸውን አሁን ነው እንዴ በዘንድሮ ላይ ነው እንዴ ጠብቀው የሚወጡት? ዘላለም እንዴት ነው ደጋፊዎች አሁን ለሰሩት ጥፋት ሴኔጋል ምን አይነት ዋጋ ነው የምከፍለው? ከፊታችን በዚህኛው ክረምት የዓለም ዋንጫ አለ። ሜክሲኮ፣ አሜሪካ እና ካናዳ በጋራ የሚያዘጋጁት የዓለም ዋንጫ አለ። ይሄ እያለ ነው እንግዲህ በዚህ ጋር ደግሞ ሴኔጋል ዋንጫውን እንኳን በጸባይ በልታ መሄድ ስትችል ደጋፊውንም ሃይባይ ያጣ ደጋፊ ሆነዋል። እንደውም ሞሮኮዎች እውነት ዘላለም እውነት ነው ሃምብል ናቸው። ሞሮኮዎች ሃምብል ናቸው እውነት ለመናገር። እኔ እዛም ቆይታ አድርጌ ነበር የሆነ ሰዓት ከዋሌዎቹ ጋር ሄጄ ነበረ። በሀሳብ ነው የሄድከው? በሀሳብ ሄጄ ነበር። አዎ ዘላለም አትፋታም። ብቻ ግን በሀሳብም ቢሆን ሞሮኮዎች በጣም የተረጋጉና የአኗኗር ዘያቸው በጣም የሚገርም ነው፣ የሚያስቀና ብናውቅበት ከነሱ በጣም ብዙ እንማራለን። እና አሁን ይሄ ሞሮኮ ሳይሆን እንዳልኩ ዘላለም አዘጋጁ ሴኔጋል ነው የሚመስለው። የደጋፊዎቹን እንደዛ መታበይ፣ መተበት፣ መማታት፣ ተጫዋቾቹ ሜዳ ውስጥ መጣላት፣ ሜዳ ለቀው አንጫወትም ብለው ፊሽካ ሳይነፋ መውጣት እንዳለ ይሄ ስራ እንዳለ አይሰራም። አንጋጫ ቀንም አይሰራም ይሄንን ስራ ማለት ነው። እነሱ ዋጋ ያስከፍራቸዋል ዘላለም። እኔ ስለማውቅ ነው በእግር ኳስ ገና በጣም ይቀራቸዋል እነሱ። እኔ ግን አውቃለሁ አገሬንና ህዝቤን አንድ እርምጃ ብቻ ሳይሆን አንድ እርምጃ ብል እንደውም በጣም አሳነስክ ነው የምትለኝ ዘላለም አይደል? ኧረ አንድ እርምጃ ራሱ በስቷል። አንድ እርምጃ ሳይሆን አዎ በስቷል። ኧረ አልበዛም ዘላለም አልበዛም። ብቻ ግን ሴኔጋል በማሸነፉ በጣም ደስ ብሎናል። የአፍሪካ ኩራት ዋንጫውን ሲያነሳ በጣም ደስ ይላል። ሞሮኮ አዘጋጅ ሆና በመውደቋ ያው እንደ እግር ኳስ ተመልካች አዝናለሁ። ነገር ግን ያው በቆዳ ቀለምም ቢሆን እነሱ ትንሽ አፍሪካዊ አይደለንም የሚሉበት አካሄዳለና ያን ከዘመናት በፊት ጀምሮ አንወደውም፣ አንደግፈውም ዘላለም። ለዛም ይሆናል ምናልባትም ሙሉ የጥቁር ህዝብ የተደሰተው ሴኔጋል ስትበላ እንጂ ምንም ጠብ የሚል ነገር የለም ብላል እኮ ዘላለም። አንተ ቀደም እሱማ የለም ምንም ጠብ የሚል ምንድነው? አንተ ጠሮባል እንዴ? ብቻ ጨዋታው ላይ ትኩረት እናድርግ። ጨዋታውን እንዴት አገኘው? ጨዋታውን ስትመለከተው ምን ነበር ክፍተት የነበረው? የዋንጫ ጨዋታ ይመስል ነበር ዘላለም። የዋንጫ ጨዋታ ይመስላል ለመናገር ከሞላ ጎደል ይመስላል። አዎ ግን ይሄ በጸብና በሳት መግደል መሀል ያለቀው ሳት በጣም የትየለኝ። ብቻ የዓለም ዋንጫ በሴኔጋል አሸናፊነት ተጠናቋል። ካፍም በጣም ጠንካራ ቅጣት እንደሚጥልባቸው ዝቷል። የፊፋው ፕሬዝዳንት ኢንፌንቲኖ ነው ምናምን የሚሉት ያ መላጣው ፔፕ ጋርዲዮላ መጀመሪያ ያልከውን በእናትህ በስነ ስርዓት አስተካክል አጠራም እንደ በቃሽት ጋርዲዮላ ጋር እንዴት መላጣን ከመላጣ ነው እንደምታገናኝ። ብቻ እሱም ዝቷል። የማይሆን ስራ ሰርተዋል፣ ለዚህ ዋጋ ይከፍላሉ ብለዋል። ለዚህ እነሱ ብቻ አይደሉም ዋጋ የሚከፍሉት ዘላለም፣ ካሜሮንም ዋጋ ትከፍላለች። ከሳካ ያበሸት ነው ካሜሮን። እሺ ለምን ነው ዋጋ መከፈል? ምክንያቱም ጎረቤት ናት የሴኔጋል ዘላለም። የሴኔጋል ጎረቤት ናት። ሞሮኮ ስትሸነፍ አልጄሪያ ደስ ብሏታል። አይተኳል አልጄሪያ ለምን ደስ አላት? በድንበር ይገባኛል ጥያቄ ውዝግብ ውስጥ ያሉ ሀገራት ስለሆኑ በዛ ልክ ናቸው። በቃ ካሜሮን ዋጋ ትከፍላለች። እንቡሞ ገና ምን አይቶ ይህ የጀመረ ደስታው በማንቹኒያን ደርቢ የታየው ደስታው ይጠፋል በቅርቡ ፊፋ ቅጣት ሲያስተዳድር። ፍታ አይገናኝም ከሱ ጋር። ፍታ ካልከኝ ዘላለም ፈታ ነው። ብቻ ግን ይህን ይመስላል ዘላለም። በእኔ በኩል የምለው ይህንን ነው። በአንተ በኩል የምትለው ካለ ጨርስ። እሺ እንግዲህ ውድ ተመልካቾቻችን ውጭባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3 የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።